ስለ ጥር 25 ሁላችሁም ልታውቁት የሚገባ ነገር ልንገራችሁ። ይሄ ቀን ተዘናግታችሁ እንዳያልፋችሁ እንዳያመልጣችሁ በደንብ ስሙኝ። ቪዲዮውን ሼር እንድታደርጉ ብቻ ሳይሆን የምጠይቃችሁ ስልክ ለሌላቸውና ቲክቶክ ለማይጠቀሙ ሰዎች በቃላችሁም እንድትናገሩ ነው እና ስልክ ላላቸው ሼርና ላይክ እያደረጋችሁ በአጭር ጊዜ አድርሱላችሁ። አንድ ቀን ብቻ ስለቀረም ማለት ነው። በደንብ ስሙኝ እና ጥር 25 የፊታችን ሰኞ ማለት ነው ከሰባቱ አጽዋማት መካከል አንዷ ጾመ ነነዌ የምትገባበት ቀን ነው። ይቺ ጾም ከሁሉም አጽዋማት አጭሯ ናት፣ ነገር ግን እጅግ ታላቅ ዋጋ ያላት ጾም ናት። የነነዌ ሕዝቦች የጾሟት የ3 ቀን ጾም ናት። ሁልጊዜ ሰኞ ጀምራ እሮብ ታልቃለች። ነገር ግን ጾመ ነነዌ በየዓመቱ የምትውልበት ቀን ስለሚቀያየር ያ ማለት አንድ ጊዜ ጥር ላይ አንድ ጊዜ የካቲት ውስጥ ምናምን ስለምትውል ማለት ነው ብዙዎች ስለሚዘነጓት በደንብ አድርጋችሁ ተናገሩ። ቪዲዮውንም ለሁሉም በደንብ አድርጋችሁ አዳርሱ ማለት ነው እና ጾመ ነነዌ ሀገር የዳነባት ጾም ስለሆነች በደንብ አድርጋችሁ በፍቅር ሆናችሁ ማለት ነው ከልባችሁ በደንብ ጹሙ፣ በደንብ አድርጋችሁ ጸልዩ። ምክንያቱም የነነዌ ሕዝብ ጸሎት የተሰማባት ቀን ናት እና እንዳያመልጣችሁ ለሁሉም አዳርሱ። አምላካችን የኛንም ጾማችንና ጸሎታችንን ይቀበልልን። እስኪ ሁላችሁም ኮሜንት ላይ አምላኬ ሆይ ጸሎቴን ስማኝ እያላችሁ ጻፉልኝ። ማንም ሳይጽፍ እንዳይሄድ አምላኬ ሆይ ጸሎቴን ስማኝ እያላችሁ ኮሜንት ላይ ጻፉ። ሁላችሁም ቪዲዮውን እንዳልኳችሁ በደንብ አድርጋችሁ ሼር፣ ኮፒ ሊንክ ላይ ሪፖስት እያደረጋችሁ በአጭር ጊዜ ማለት ነው ለብዙዎች እንዲዳረስ አድርጉት፣ ብዙዎች እንዲጠቀሙ ማለት ነው። ቤቱ ይጠቅማችኋል። ሁላችሁም ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ክርስቲያን ተብሎ መጠራት ሹመት የሚያሰጥ ሳይሆን ቅጣት የሚያሰጥ ሆኖ ተመለከተ። እየሰማችሁ ነው። እንዲሁ በከንቱ አልተሰበሰብንም ዛሬ። በጣም እዚህ ላይ ነው ልብ ማለት ያለብን። ጊዮርጊስ ማን ነው? ጊዮርጊስ ምኑ ነው የሚያስተምረኝ? ለምን ዛሬ በእሱ ስብረተ አጽም ተብሎ በተሰየመው በዓል ላይ ለምን ተገኘው ቤተ ክርስቲያን ላይ ብለን መጠየቅና መረዳት አለብን። የፕሮቴስታንትን ትምህርትን ስህተት መሆኑን ለመግለጥ ፕሮቴስታንቶችን መሳደብ አይጠበቅብኝም። ይሄ ትምህርት የሐሰት ትምህርት ነው ብሎ መጽሐፍ ቅዱስ ማስረጃውን አቅርቦ ዲስፕሩቭ ማድረግ ብቻ። በጥላቻ መሆን የለበትም። ህዝብ ለህዝብን ማጋጨት፣ በዓላት በሰላም እንዳይከበሩ ጥረት ማድረግ፣ የነቆራ ምናምን ነገር መሆን የለበትም። ከሰለጠንና ካደግን ለውይይት እናድርገው። ገለልተኛ በሆኑ ቤቶች እንዋይ። እስቲ እውነታዎች ይውጡና እስቲ እናንተ የተናገራችሁትም እኛ የምናውቀው መረጃ እስቲ ህዝቡ ደግሞ ይፍረድ። እስቲ እንመልከተው። ምን ሰው ናችሁ እናንተ? ሊቅ ይጠራል። መምህር እኮ ለመጣት ሊቅ ለመጣት እኮ እንደ አሪዮስ ሆነ መናፍቅ ሲገጥም ነው። እንደ ንስጥሮስ አይነት እንደ አውጣቂ አይነት ሲመጣ ይሄማ ቄርሎስ ይፈልጋል፣ ይሄማ እንደ አትናቴዎስ ያለ አባት ይፈልጋል፣ ይሄማ እንደ ዲዮስቆሮስ የመሰለ ፓታሊክ ይፈልጋል እንላለን። ምን የእናንተ ምን ጥያቄ ከብዶን እንዴ? ፓስተር ጥሌ የሚባለው ክርስቶስ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ፣ ስጋና ነፍስን ነሳ የሚለው ግልጽ ነገር የተጻፈ ነገር የለም ብሎ የሚናገር ሰው ነው ከኦርቶዶክስ ጋር የሚወያየው። ገና ክርስቶስ ስጋ ለመልበሱ መጽሐፍ ቅዱስ ላይ ብላክ ኤንድ ዋይት የተጻፈ ጽሑፍ የለም ብሎ የሚናገር ፕሮቴስታንት ወገን ነው የእናንተ አራያ። ደሞ አንዱ ፓስተር ጥሌ ምናምን ለውጦኝ ምናምን ክር በጠስኩ ደሞ ያለ ደሞ አንድ ሰው ደሞ አለ ያው በጥሌ። ኧረ አንዳንድ ጊዜ ኧረ ሸይ የሚያዛችሁ ኧረ ምን ሆናችሁ ነው? ክርስቶስ ስጋና ነፍስ ለመንሳቱ ፍራንክሊ እንደዚህ በግልጽ ለመነጋገር ብላክ ኤንድ ዋይት የተጻፈ ጽሑፍ የለም። ስለዚህ ስጋ ነሳ አልነሳ አይደለም ጉዳዩ። ለምን ተወለደ ታዲያ? ለምን በድንግል ማርያም ማህፀን ተጸነሰ? የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን የሚለው ገላትያ 4:4 ምን እናርገው? እግዚአብሔር ከሴት የተወለደ ልጁን እኮ ነው ያለው። በስጋና በደም ተካፈለ የሚለውስ እኔ የዳዊት ስርና ዘር ነኝ የሚለውስ ስር ነኝ ሲል የዳዊት ፈጣሪው እኔ ነኝ ሲል ነው። የዳዊት ደግሞ ዘር ነኝ ሲል ደግሞ ከዳዊት ዘር ተወልጃለሁ ሲል ነው። አረ ማቴዎስ ወንጌላዊ እንዳይሰማ ጥለይ። የዳዊት ልጅ የአብርሃም ልጅ የክርስቶስ የልደት መጽሐፍ እኮ ነው የሚለው። እናንተ ናችሁ አሁን ገላ ድርሳናት የምትተቹት። መች ምስጢረ ስጋዌ ላይ ኢንካርኔሽን ላይ መች ተግባባንና
አሁን በእናንተ ነው ሰው ወንጌል ገባኝ የሚለው። የሀላባ ከተማ አስተዳደር እንግዲህ ለቤተ ክርስቲያን ምረቃ ታቦተ ሕጉ በሚያደርገው ጉዞ የጸጥታ አካል እንደማይበድብና ታቦቱ በመኪና እንዲወሰድ በማሳወቁ ምክንያት የህንፃ መቅደስ ምረቃ መስተጓጎሉ እንግዲህ ሰምተናል። በሀላባ ቁሊቶ ከተማ በቅዱስ ሚካኤል የስም መታሰቢያ የተሰራው ህንፃ መቅደስ ምረቃ መርሃ ግብር ዛሬ ጥር 23 እና 24 የተያዘ ሲሆን ታቦተ ሚካኤል በድርብ ካለበት ቤተ ክርስቲያን በመውጣት አዲስ ወደ ተሰራበት ህንፃ መቅደስ ለመግባት ምዕመናን ተሰብስበው እንደነበረ ተነግሯል። ነገር ግን የሀላባ ቁሊቶ ከተማ አስተዳደር ታቦቱን አጅበው ለሚሄዱ ምዕመናንና ለመርሃ ግብር ምንም አይነት የጸጥታ አካል እንደማይበድብና ይልቁንስ ታቦቱን በመኪና እንዲወስዱ በማሳወቁ ምክንያት ምዕመናን የጸጥታ ስጋቱን በመፍራት የምረቃ መርሃ ግብሩን እንዲስተጓጎልና እንዲበተኑ መደረጉ ከስፍራው እየተሰማ ያለው መረጃ እየተሰማ ይገኛል። የሀላባ ከተማ አስተዳደር ሃይማኖታዊ መንግስት እስካልሆነ ድረስ የየትኛውን ቤተ ክርስቲያን በእኩል የማገልገል ግዴታ ነበረበት። ግን የሀላባ አስተዳደር ይህንን አላደረገም። እንግዲህ ለምን እንዳደረገ ወደፊት ህግ የሚጠይቀው ነገር ይሆናል። አሁን ባለበት ወደ ጴንጤ ስገባ ማዘር ምን አሉ? እውነቱን ሳትዋሽ ጌታን የኔን ባህሪ ስለሚያውቁት ምንም ማለት ይመለሳል። ወይ ጥናት ያረገረ እማዬ ያለችውን ልንገርህ። አለች ልጄ አንተ እኮ ታስቀኛለህ አለች። እና ከመቤቴ የት ልትሄዳል? እኔም እንደዛ ነው ያለችኝ እህቴ ይሁን እያለ አንተ ከመቤቴማ የትም አትሄድም፣ ዝም ብለህ ዙር አለች። ዙር እስቲ ደክም ትመጣለህ። ዙር እስቲ ደክም፣ የመቤቴ ጉዳይ አይሆንልም። ለምን እናትና ልጁ ብዬ ነው። ስንት ቦታ ደረሰ እኮ ሙስሊም ሆነ። ዮሪ በጣም ከሚገርም ነገር ዓለም የሚያውቅህ እግዚአብሔርም የሚያውቅህ በምን መሰለህ? ክብሩ ይስፋ ለእናትና ልጁ ምላ። ይህን እኮ ፌስቡክ ላይ እኮ ነው የምንተዋወቀው። ከፌስቡክ ጀምሮ ማንም የሚያውቀኝ ከፌስቡክ ጀምሮ ግን ማየቱ ጠቀመኝ። ለምን መሰለህ? አሁን አልቆ የዛሬ ስንት ዓመት ለምን እንደሆነ ታውቃለህ? አሁን አልቆ ባለፈው የጴንጤነት በስድድብ ሆኖ 15 ቀንም አልቆየሁም። በዛው ነው የሄድኩት። ማንም የመንገድ ዝውውር ነበር ያደረኩት። እኔ ጴንጤ ሁለተኛ ነው እንዴ ተመለስከው? 15 ቀን ነበር የጴንጤ እኮ 15 ቀን ነበር ይዛል። አይቆጠር ሙስሊም ለመሸጋገር የዛኔ ጥምቀትም ምንም የለም፣ ወፍ የለም። የዛኔ ለባሉ ድምቀት ነው። ለገንዳው ለመጥበቁ ለገንዳው ሁሉ ወጪ አወጡት። ወጭ ያ ነገር ኧረ ወጪ የለም፣ ፍሪ ነው። ስማ ጃፒን የካሳቀኝ ነገር የመኩና የእንትና የማቲ ስጋ የሚበላው ማቲ አሜሪካ ማቲ ጥሬ ስጋ እነሱ ኦርቶዶክሱ ነው። ተው ይሄ ወንድማችን በዘይፈንቶችን ረፉ ብዬ በሰራት ቪዲዮ ላይ መጥቶ ቅዱስ ዳዊት በሙሉ ኃይሉ ይዘል ነበር ብሎ ኮሜንት አደረገ በኔ ቪዲዮ ላይ። እኔም ሰነፍሶ ስንፍናውን በቃል እግዚአብሔር ይደብቃል የሚለው የአበው ብሂል ትዝ ብሎ ይዝም አልኩ። ቅዱስ ዳዊት በሙሉ ኃይሉ ይዘል ነበር ብላችሁ ራሳችሁን ከቅዱስ ዳዊት ጋር እያነጻጸራችሁ እንደማይሆን ተስፋ አደርጋለሁ። ግን የቅዱስ ዳዊት ተመስጦና ይሄኛው ጭፈራ በፍጹም የተለያየ ነው። ቅዱስ ዳዊት አንዴ በታቦተ ጽዮን ፊት ዘሎ ዘምሯል። እንዲሁም ሰባ ሰገል ጌታችንን ሲመለከቱ አንፈራጡ ሰባ ሰገል ረኪቦሙ ጻነ ተብሎም ተናግሯል። ሰባ ሰገል ዘለዋል። ግን እንደናንተ አይነት ጭፈራና ዝላይ አይደለም። ስንፍናችሁን በቃል እግዚአብሔር ለመደበቅ አትሞክሩ። ከዛም የሳይንስ ደግሞ እንዲህ ብሎ ቪዲዮ ሰራ። አንዳንድ ማሰብ የተሳናቸው በሶሻል ሚዲያ የሮዛን ስም ሲያጥላሉ ተመለከቱ። ይሄን አይቼ ደግሞ ማለፍ በፍጹም አልቻልኩም። አይደለም ለእናንተ መናፍቃን የሚሰድቧትን እንኳን እጅጉን ተወዳቸዋለች። ሰውን ያነጋገረው ቪዲዮ ይሄ ቪዲዮ ነው አይደለ? እንደዚህ ሲሆን አትቃወሙም አይደለ? መጀመሪያ ከሰራችሁ ጥፋት አሁን ልክ ነን ብላችሁ ቪዲዮ የሰራችሁበት መንገድ ከዛኛው ይብሳል። ዝም ልላሰብኩና የሆነ ነገር ትዛለኝ። መጽሐፈ ተግሳጽ ምዕራፍ 2 ቁጥር 5 ላይ ለሰነፍ ሰው እንደ ስንፍናው አትመልስለት፣ ነገር ግን ጠቢብ የሆነ እንዳይመስለው ለሰነፍ ሰው እንደ ስንፍናው መልስለት የሚለው ቃል ትዛለኝና ልመልስለት አልኩና እንደማይሰማኝ ደግሞ ትዛለኝ። ስለዚህ ምን መፍትሄ መጣልኝ? ይሄ ልጅ ራሱን በራሱ እንዲመክር ፈለኩ። እነዚህን ጉዶች እስኪ ተመልከቷቸው። ፈራጃችን ተሰቅሎ ያዳነን የድንግል ማርያም ልጅ ኢየሱስ ክርስቶስ በጭፈራ ይዘበትበትም ምስጋና እስከተባለ ይህ ነው። እስኪ ስሙት። አያችሁ
ስርዓታችን ራሱ ይለየናል። መናፍቃን ኦርቶዶክስ ቤተክርስቲያን ትለያለች የምንለው በምክንያት ነው። እስኪ ይህንን ቪዲዮ ተመልከቱትና እንመለስበታለን። ምስጋናስ ከተባለ የካህናቱ ሽብሸባ፣ የካህናቱ ዝማሬ፣ ዜማ፣ ወረቡ አቤት! ኦርቶዶክስ መሆን እኮ ይለያል። ለዚህ ነው እምነታችንን በፍቅር የምንወዳት። እና አሁን የተናገርከው የቤተ ክርስቲያን ስርዓት እናንተ ከሰራችሁት ተግባር ጋር ልክ ነው ብለህ ታስባለህ? እንዲህ መጨፈር ነው የቤተ ክርስቲያን ስርዓት? ለመናፍቃን የተናገርክላትን የቤተክርስቲያንን ስርዓት ራስ ደግሞ በደንብ ተግብረው። ይህንን የምናገረው ለአንተ ብቻ ሲሆን አንተን ለሚመስሉ ሁሉ ነው። ጥፋታችሁን አምናችሁ ይቅርታ እንደመጠየቅ ልክ ነበርን። እናንተም ቤታችንን ስለማታውቋት ስለማትወዳት ነው እንኳን እናንተን የሚጠሏትን መናፍቃን ትወዳለች ብላችሁ ተናገራችሁ። እኛም ቤታችን ቅድስት ድንግል ማርያምን ጠልተናት አይደለ። እዛ ቦታ ላይ የምትሰሩት ስርዓት ግን ልክ አይደለም ብለን መናገራችን ከሌላ ጋር እንዲገናኝ ልታረጉት አይገባም። ድንግል ማርያምን ቤተክርስቲያንን ስለምንወድ መስሎ እናንተ ስታጠፉ ረፉ ብለን የምንናገረው ካፈርኩ አይመልሰኝ ብላችሁ ልክ ነን በጎ ነው ያደረግን ብላችሁ ልባችሁን ከምታደነደኑ ልክ አለመሆናችሁን አውቃችሁ ልባችሁን መልሳችሁ ንስሐ ገብታችሁ ለሰራችሁት ስራ ደግሞ ይቅርታ ጠይቃችሁ ድጋሚ ላለመስራት ሞክሩ። ሌሎቻችሁ ደግሞ በኮሜንት እየመጣችሁ አንተ ቅዱስ ስለሆንክ ነው፣ አንተ ንጹህ ስለሆንክ ነው፣ አንተ ማን ስለሆንክ ነው እንዲምትናገሩ ለምትሉ ሁሉ እናንተ በምትናገሩበት ሳብኬር ሁሉ ሰው እንደፈለገ ያጥፋ፣ ሁሉ ሰው እንደፈለገ ይበድል፣ ብቻ እናንተ አትናገሯቸው እያላችሁ ነው። እኛ እኮ በራሳቸው በግላቸው ሳይታዩ ቢፈጽሙት ከንስሐ አባታቸው ጋር ይጨርሱት ነበር። አሁን ግን የራሳቸውን ነውርና ገመና አደባባይ ላይ በሚዲያ እያሰጡት ስለሆነ ብዙ ሰው ነው የሚመለከተው። ስለዚህ ልክ እንዳልሆነ የምንናገረው እነሱ በለቀቁበት ሚዲያ ነው። ህዝቡ ከተመለከተው ይሄ ድርጊታቸው ልክ እንዳልሆነ የመናገር ግዴታ ነው ያለብን። እንኳን ዲያቆናት እንኳን ካህናት ምእመናንም እረፉ ልትሉ ይገባል። ሁለተኛ ነገር ደግሞ መገንዘብ ያለባችሁ ነገር በመጽሐፍ ቅዱስ ላይ ጌታችን እንዲህ ብሎ ይናገራል። አንድ ኃጢአተኛ ኃጢአት ሊሰራ እየሄደ ዝም ብትለው የኃጢአተኛ በዛ ኃጢአቱ ምክንያት ቢሞት የዛን ኃጢአተኛ ደም ካንተ እጅ ላይ ፈልጋለሁ። ነገር ግን የኃጢአተኛ ኃጢአት ሊሰራ እየሄደ ተው ብለህ መክረው አንተን ሳይሰማ ሄዶ በኃጢአቱ ምክንያት ቢሞት አንተ ከዛ ደም ንጹህ ነህ ብሎ ይናገራል። ሰው ሲያጠፋ ዝም ብሎ መመልከት ኃጢአቱ ተሳታፊ እንደምንሆን ሊገባን ይገባል። ስለዚህ ስትገሰጹ ስትመከሩ መልካም ብላችሁ ለማስተካከል ሞክሩ። እኛም ጻድቁ ነን ሲሆን ቢያንስ ጥቂቷን ነገር ለቤተክርስቲያን እንስራላት። ሰላም ለሁላችሁ። ስለ ቆቡ ይቅርታ። ዛሬ ወደዚህ የመጣሁት ትዝታው ሳሙኤልን ለማመስገን ነው። ምክንያቱም ከ10 ዓመት በላይም ቢሆን ፈጅቶበት ምላሽ ሰጥቷል። ዲያቆን ዘማርያም በዚህ አጋጣሚ እግዚአብሔር ባንተ ስለተጠቀመ ምክንያት ስላደረገ አንደበትን ስላከናወነ እግዚአብሔርን አመስግን። ብዙዎቻችን በትዝታው ሳሙኤል ምላሽ ደስተኞች አይደለን። ምክንያቱም ምላሹ ምንም ደስ የማያሰኝ ስለሆነ። ነገር ግን ሰው መልስ የሚሰጠው እንዴት ነው ብለን ካሰብን እንደ አቅሙ ነው። ይሄ ሰው 10 ዓመት በላይ የኖረው በዚህ መልክ ነው። ከየትም ሊያመጣው አይችልም። ቀና፣ ትሁት፣ የተረጋጋ መንፈስ ይዞ የመስጠት አቅም የለውም። አቅሙን አሳይቶናል። ስለዚህ ልናዝንለት እንጂ ልንፈርድበት አይገባም። ልቦና እንዲሰጠው ዋናው መተኮር ያለበት ሰው መናገር ከጀመረ መነጋገር ይቀጥላል። መነጋገር ከጀመረ ደግሞ መስማት ይመጣል። መስማት ከመጣ ደግሞ ማይለወጥ ነገር የለም እና ዋናው ትልቁ ነገር ከ10 ዓመት በላይ ፈጅቶም ቢሆን መናገር ጀምሯል። ይሄን ያደረገ እግዚአብሔር የተመሰገነ ይሁን። ትዝታው እኔ ካህን ነኝና ከኔ ጋር ለመነጋገር አትችሉም እንከባበር ብለሃል። የሐዋርያት ሥራ ምዕራፍ 1 ቁጥር 25 ላይ ይሁዳ ወደ ገዛ ራሱ ይሄድ ዘንድ በተዋት በዚች አገልግሎትና ሐዋርያነት ቦታ ጌታ ሆይ የወደድከውን ሹም ብለው ሐዋርያት ጸልየዋል። ነገር ግን ቤተ ክርስቲያን ክህነት ሰጣ አክብራ ከፍ አድርጋ ካባ ደርባልህ ነበር። ወደ ገዛ ራስ መንገድ ለመሄድ ብለ ክህነትን ትተዋል። በሱ መነገድ አይቻልም። ሁለተኛ ሊቃውንት ይምጡ ደብዳቤ ጻፍ ብለሃል። የምር ወደ ሜዳ ትወጣለህ፣ ለፈረሱ አታስብ። ደብዳቤው ይጻፋል፣ ሊቃውንቱም ሞልተዋል። ዋናው ግን አንተ ወደ መድረኩ መውጣት ነው። ለማንኛውም ያስጀመረ እንዲያስፈጽምህ እንጸልያለን። እግዚአብሔር ይርዳ።